እንዲህ ልምጥምጥ አትበሉ እንጂ ቀጥ እንትኑ የአገልግሎቱ አይነት የሳሎን አይደለም፣ የንጥቂያ ቦታ ነው። ልንሰማራ የፈሰሰብን ሰው መንግስት መስርቶ ቴሪቶሪ ይዘው አጥረው የሚኖሩበት ቦታ ላይ አምባይቱን ጽዮንን አያት። ተይዟል ግን አየ ወደ አክሽን የገባው ወደ አየው ነው እንጂ እግሩ የሄደው እግሩ ወደ አደረሰው አይደለም የሄደው። ሲያ የተያዘ ነው። ግንስ ኖ ጽዮን እዛን ያለችው የክርስቶስ የታመነው ዙፋን ምሳሌ የሚሆንበት እንዳውም ንጉስ የሚቀመጠው እዛ ነው ብሎ አየ። አቤት የሚያይ ሰው ትመካ። ለምን የክርስቶስ ኃይል ያድርብኝ ዘንድ አይልም። የክርስቶስ ኃይል እንዲያድርብኝ እንግዲያውስ ደክም ኃይለኛ መሆን በድካሜ እመካለሁ ይላል። ለምንድን ነው የእግዚአብሔር ጸጋ በአንተ ላይ ሆኖ የሚፈልገውን እንዲፈጸም እግዚአብሔር ይሄንን ጸጋ በላያችን ላይ አድርጓል። ይህ በላያችን ላይ የሆነው ያ እግዚአብሔር ኃይል ፈቃዱን መፈጸሚያ ነው። ሁለተኛ ሳሙኤል ምዕራፍ 5 የእስራኤልም ነገድ ሁሉ ይላል የእናንተ መጽሐፍ ወደ ኬብሮን ወደ ዳዊት መጥተው እነሆ እኛ የአጥንት ፍላጭ የሥጋም ቁራጭ ነን። አስቀድሞ ሳውል በእኛ ላይ ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርህ። እግዚአብሔርም አንተ ሕዝቤን እስራኤልን ትጠብቃለህ፣ በእስራኤልም ላይ አለቃ ትሆናለህ ብሎህ ነበር አሉት። ላስቸግራችሁ፣ ብሎህ የነበረውን ባንተ ይፈጽማል በሉት። ብሎህ ነበር። ብሎ ምን ብሎ ያኔ ገና ከበግ ጠበቃ ገና እግሮቹ ቁምጣ በሚያረግ ጊዜ እሾህ ታፋውን በሚዋጭረው እናትና አባቱ በወጉ ሊያስታውሱ ባልቻሉት ጊዜ ገና ልጅ ሳለ ለቁም ነገር እንደሚበቃ ማንም በማይተማመን ጊዜ አምላክ ራሱን ተማምኖ የተናገረው ነገር ነበር እና ቦታው ላይ ሲደርስ የተናገረውን አስታወሱት። እንደዚህ ጨምሬ ለመርቃችሁ በህይወት ዘመናችሁ ትልቅ ስትሆኑ ወደ አላችሁ ደጉለት፣ ወደ ተናገራችሁ ወደዛ በማደግ እግዚአብሔር ይባርካችሁ። ብሎህ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ደርሱ ወደ ኬብሮን መጡ። ንጉሱ ዳዊትም በኬብሮን በእግዚአብሔር ፊት ባይዘው ይሄ ቃል ለመጀመሪያ ጊዜ ነው ንጉሱ ዳዊትም የተባለው በአደባባይ። ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከእነርሱም ጋር አደረገ። በእስራኤልም ንጉስ ይሆን ዘንድ ዳዊትን ቀቡት። ዳዊትም መንገስ በጀመረ ጊዜ በጣም ደስ ይላል። ንጉስ ሆነ፣ ተቀባ፣ ትንቢት መጣ። ትንቢቱ ስጋ ለበሰ። አባቶች እጃቸውን ጫኑበት፣ ሽማግሌዎች ተቀበሉት። በሁሉ ፊት ሞገስም ተቀባይነት አገኘ። ዘይትንም አፈሰው ደግሞ እንደ አይሁድ ልማድና ወግ ንጉስ እንደሆነ አክኖሌጅ አደረጉት። ከዛ መንገስ በጀመረ ጊዜ የ30 ዓመት ልጅ ነበር። 40 ዓመትም ነገሰ። በኬብሮን በይሁዳ ላይም 7 ዓመት ከ6 ወር ነገሰ። በኢየሩሳሌምም በእስራኤልም ሁሉና በይሁዳ ላይ 33 ዓመት ነገሰ። ቁጥር 6 ከዚህ በኋላ ልሰማ ንጉሱና ሰዎቹም በአገር ውስጥ ከተቀመጡ ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። ሹመት ለዚህ ነው። እነሱም ዳዊት ወደዚህ ሊገባ አይችልም ብለው አስበው ነበርና ዳዊትን እውሮችና አንካሶችን ካላወጣ በቀር ወደዚህ አትገባም አሉት። ነገር ግን ዳዊት አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። በዚያን ቀን ዳዊት ኢያቡሳውያንንም የሚመታ በውሃ መሄጃውም ይውጣ፣ የዳዊትም ነፍስ የምትጠጣውን እውሮችና አንካሶችን ያውጣ አለ። ስለዚህም በምሳሌ እውርና አንካሳ ወደ ቤት አይግቡ ተባለ። ዳዊትም በአምባይቱ ውስጥ ተቀመጠ፣ የዳዊትም ከተማ ብሎ ጠራት። ዳዊትም ዙሪያዋን ከሚሎ ጀምሮ ወደ ውስጥ ቀጠራት። ዳዊትም እየበረታ ሄደ። የሰራዊት አምላክ እግዚአብሔር ከእርሱ ጋር። የተነገረ የትንቢት ቃል ተፈጸመ። ያ የተነገረ የትንቢት ቃል ቅድም ቆማችሁ እንደነገርኳችሁ በእስራኤል ሁሉ ንጉስ እንዲሆን አምላክ ገና ከጠዋት የተነገረበት ያ የትንቢት ቃል ሆነ። ይሄ ብቻ አይደለም፣ ህዝብ ሁሉ ተቀበለው። አንተ እንደውም እናስታውሳ፣ አንተ ንጉስ በህይወት እያለ ሳኦል በዙፋን እያለ አንተ ነበርክ እስራኤልን የምታወጣና የምታገባ። ህዝብ ሁሉ ይወዳል፣ አንተ እኮ ነህ ህዝብ አስወጪና አስገቢ ብሎ ህዝቡ ተቀበሉት። ይሄ ብቻ ደግሞ አይደለም፣ በተለይ ደግሞ ካህናትና ሽማግሌ የሚባሉ አሉ። ይሁን ያሉት
ወይም የተናገሩት ቃል በማህበር የሚሰማላቸው የነበሩ እነሱም ደግሞ እዚህ ሰው ላይ ተቀብለናል በቃ አንተ እስራኤል ንጉስ ነህ ብለው ሽማግሌዎችም ካህናትም የመቅደስ አገልጋዮች ሁሉ ዳዊትን ከመቅደስ እስከ አደባባይ ያለ ህዝብ ሁሉ ተቀበለው እግዚአብሔር ስለተቀበለው ማለት ነው ለዛ ደግሞ ምስክር እንዲሆን በሰው ሁሉ ፊት በድግስ ብዛት ልክ አሁን አዶንያስ ነገሰ ሲባል ድግስ ደግሶ በህዝብ ተቀባይነት ብዛት ንጉስ ለመሆን የጣረ ሰው ነው አይደለም ይሄ ሰው ግን ብዙ የተሰቃየ አይደለም በእግዚአብሔር ፊት ይሁንታ ያገኘና ሰማይ በጣም የተቀበለው ያከበረው ሰው ነው ስለዚህ እግዚአብሔር ተቀብሎታልና ካህናትም ሽማግሌዎችም ህዝቡም ሁሉ ተቀበሉት ደግሞ ይሄ ብቻ አይደለም በላዩ ላይ ደግሞ መለኮታዊ ኃይልን የሚወክል ዘይት በላዩ ላይ ሲምቦሊክ ነው ይሄ ዘይት በአናቱ ላይ በፈሰሰ ጊዜ አንተ ከዚህ በኋላ የእስራኤል ምንድነህ ንጉስ ነህ ብለው ህዝቡ ንጉሱም ማን ነው ሽማግሌዎችም ሁሉም ተቀበሉት እና ዳዊት እንደምታውቁት የእግዚአብሔር ሱሰኛ ነው እግዚአብሔርን በጣም የሚወድ ነው አይደል በዳዊትና በሳውል መካከል እንኳን ያየደከመ ይሄ የበረታ ሄደ ሲል ያኛው ጸልዮ ያቅም ይሄ የሚጸልይ ነው ያጠይቆ ያቅም ይሄ የሚጠይቅ ነው ያኛው ለእግዚአብሔር ምንም ነገር ጸለየ የሚል የለም አይደል ስለ ሳውል ዳዊት ግን ገና ከጠዋት ገና ሳይቀባ ሁሉ ተብሎ ምዕራፍ ተለይቶለት በሚገርም አምላክን በመውደድና በመፍራት ያደገ ጤናማ ግንኙነት የነበረው ሰው ነው ከእግዚአብሔር ጋር ይሄ ሁሉ ሆኖ ሲያበቃ እልል ተብሎ አሁን ንጉስ ሆነ ስለዚህ አንድ ሰው ንጉስ እንደሆነ ሲወሰን አደባባይ ሁሉ እንዴት እንደሚሆን ታውቃላችሁ በኤሌክሽን እንኳን አሁን የኛ ሀገርም ጠቅላይ ሚኒስትር ሲመረጥ ወይ በሌሎች ሀገሮች ደግሞ እንደ ህጎቻቸው ፕሬዚደንት ሲመርጡ የበዓለ ሲመት ፕሮግራም አለ የሴሪሞኒያል የሆነ መድፍ የሚተኮስበት እና ትልቅ አቀባበል የሚደረግበትና እከሌ ንጉስ ነው እከሌን ተሰሙት እከሌን ተቀበሉ የሚባልበት የተለየ ሴሪሞኒ ይካሄዳል የኛም ሀገር አደባባይ ለዚህ የተሰራ እንደሆነ ይታሰባል እና ይህ ነው የሚጠበቀው እኔ ባልተለመደ ሁኔታ አያይዞ በሁለት ቁጥሮች መካከል ነው ይሄ ታሪክ ተሰድሮ የገባው እና ምንድነው አሁን አንተ what do you feel እንደዚህ አሁን ንጉስ ነህ ንጉስ እስራኤል ደጁ ውስጡ ሲገባ እልልታው ምኑ ሲበዛለት የነበረው ተቀባይነት ምኑ መውጣት መግባት እስከማይችል ምክንያቱም እስራኤልን የሚያወጣና የሚያስገባ ተብሎ እንኳን ወንበር ሳይዝ ወንበር ይዞ ወንበር ሳይዝ ጭምር በምን መጠን አክሴፕታንስ እንደነበረው መጽሐፉ ይናገራል እና ይሄ ብቻ ደግሞ አይደለም ተወዳጅም ነው እንደውነት ለመናገርም የመጀመሪያ የእስራኤልን ቴሪቶሪ እኮ ያስከበረ ዳዊት ነው በዚህ ላይ ደግሞ የመሲሁ ዙፋን ይዞ የመጣ እንደ ጥላ ሆኖ ያገለገለ ነው ዳዊት ብዙ ነገር ማለት ነው አዲስ ኪዳን ላይ በጣም ስሙ ተዘውትሮ ከተጻፉ ከብሉይ ኪዳን ሰዎች በዋናነት የሚጠቀስ ሰው ነው ይሄ ሰውዬ ልክ እንዲሆኑ ከተነገረ በኋላ የኛን ሰፈር ሰው ይመስላል ወይም የአዲስ ኪዳን ሰው ይመስላል ምን ቢያይ ጥሩ ነው የተጠራሁት ለዚህ ነው ንጉስ ሆኜ ቅብርር ብዬ ደስ ይላል ታውቃላችሁ ጭብጨባ እንደ ጭብጨባ በብርድ እንዲያለባችሁ የሚያደርግ ነገር የለም በእውነት እንደ ጭብጨባ በስማም በሉ አላላችሁ መስፍኔ በስማም ማለት ሰው ባይ ኔቸር ስሙ ሲጠራና እንትን ሲባል ደስ ይለዋል የሚል ነገር አንብቤያለሁ ስሙን ጠርታችሁ ሰላም ስትሉትና ሰው በጣም ከፍተኛ የፖዚሽን ሸክም አለበት ሰው እና እንዲ ፖዚሽን ሆነ ደግሞ በዚህ መጠን ሰማይ ልል ብሎ ተቀብሎ በዚህ ላይ እና ህዝብ ደግሞ ልል ሲልል ያልተለመደ ነው የዳዊት በጣም ታውቃላችሁ ከሱ በኋላ እኮ እሱ እንደ ቱምቢ አገልግሏል በዳዊት መንገድ ይሄደ በዳዊት መንገድ አልሄደም እየተባለ እንደ ቱምቢ ሊሰፈርበት እግዚአብሔር ከላይ ከፍ ያደረገው ሰው ነው እና በዛ መጠን ስትሆን እንትኑ ነው የሚመስጥህ ደጁ ይመስጣል ሴሪሞኒው ደስ ይላል ከበሬታው እና እልልታው ጭብጨባው አምላክ ይጠብቀን በጣም ወደ መሰማት ስትመጡ መልካችሁ እንዳላመጣችሁ ወይም ደግሞ ማለት እንትኒ ሰው የሚበዛበት ጋር መቀመጥ ሰው ደስ የሚለው ሰው
ሰላም ሰው ሁሉ ሰላም ሲል ደስ ይላል። ማቅ ሰላም በጣም እኮ ነው የምወድ ሲል ደስ ይላል። ሙቀት ይፈጥራል። ክረምት ላይ ሁሉ ያለባል ደስ ይላል። እና አንዳንዱ ሰው የዚህ ሸክም ስላለው እቤት አይገባም፣ ሲመሽ ነው የሚገባው። ድሮ ሰክሮ አምሽቶ ይገባል፣ አሁን ደግሞ በማኪያቱ አምሽቶ ይገባል። እና መደበኛ ህይወትን እንደመኖር ያለ በረከት ምን አለ? የሚጠበቅበትን እየኖረ በቃ የማይጠቅም ባሪያ እንደሆነ በአምላክ ፊት ራሱን እየቆጠረ ለተፈለገበት ለዚያ የሚኖር ሰው እንዴት አምላክ የረዳው ሰው ነው። እግዚአብሔር ለእልፍ ያርጋችሁ፣ እናንተ ግን አንድ ሰው ሆናችሁ ብትኖሩ ጥሩ ነው። እግዚአብሔር ለሚሊዮን ያትርፋችሁ፣ እናንተ ግን አንድ ናችሁ። ስታሰፉም በልካችሁ አሰፉ፣ ጫማን በልካችሁ ግዙ ማለት። በጣም ሀብታም ሰው 10 ሰው የሚያስገባ ሱሪ አያሰፋም ማለት በልኩ ነው የሚያሰፋው። ይሄ ሰውዬ እንዲህ ባለበት ሁኔታ መካከል አይኑን ሲያይ ሊይዘው ሊቀመጥበት የዙፋን ሊመሰረትበት የተፈለገው ቦታ ኢያቡሳውያን በሚባሉ ዋሪየርስ ተይዟል። ቦታው እንዴ ለንጉሱ መቀመጫ ቦታ አልነበር እና አየ ይላል። ያየው የተያዘ ቦታ ነው። እስቲ የተያዘ ቦታ በሉኛ እንዴ! የተያዘ ቦታ ነው። በጣም ነው ማስቸግራችሁ። ዛሬ በጨቅጭቂያችሁ ትሄዳላችሁ። ከሄዳችሁ በኋላ ይሄንን መፈተሽ ትችላላችሁ። ስትወጡ ስትገቡ ማለት ልክ በእግዚአብሔር አይን፣ በእግዚአብሔር ቅባት፣ በእግዚአብሔር ፕሮግራም ልክ በዚህ ፈቃዱ ስትሆኑ የሚያየውን ወደ ማየት ትመጣላችሁ። የሚያየውን ወደ ማየት ስትመጡ ምን ያክል ምድር ወይም ፍጥረት እንዴት በክፉ እንደተያዘች ታያላችሁ። ያየውን ማየት ሲጀምር ተይዟል። እስቲ ተይዟል ብሎ አንዴ ተይዟል። እንዳው እግረ መንገዴን በጣም ጭምትነት ካላጠቃችሁ ብንጸልይም ደስ ይለኛል። በኋላ የተያዙትን ለመያዝ በጣም ትትና አያስፈልግም። ጦርነት ቦታ ላይ በጣም ከንፈር ማስተካከል፣ በጣም የንግግር ስታይል አያስፈልግም። ጦረኛ የሚኮንበት ቦታ ላይ በጣም አጥንቱ ከሰውነቱ ይወጣ በከፍተኛ እንዲህ ያለ። እኛ ቤት አንድ የምታገለግለን እህት ነበረችና ፓስታ ተሰርቶ ያው ሚስቴም አለች፣ ያው እንዳልዋሽ እኛ ስንበላ እሷ አትበላም። አሬ ለራሱ ያልቆመን እኔን ያቆመኛል እንዴት ትላለች። ፓስታውን ለካ አልበላም ትላለች። ወይ ጉድ! እኔ በጣም ነው የምወዳት። እንዲህ ልምጥምጥ አትበሉ እንጂ ቀጥ እንትኑ የአገልግሎቱ አይነት የሳሎን አይደለም፣ የንጥቂያ ቦታ ነው ልንሰማራ የፈሰሰብን። ባይዘው ቅባቱ አልቲሜትሊ የሚሰራው ይሄንን ነው አይደል? እና ሲያይ በነዛ መለኮታዊ አቅም ነው። እግዚአብሔር ራይት ታይም አምጥቶለታል፣ ቦታውን ሰጥቶታል፣ ሁሉ ነገር ትክክል ነው። ሲያይ ግን ተይዘዋል። እግዚአብሔር የአይኖቻችንን ቅርፊት ይጣል። ምን እንድንፈጽም እላያችን ላይ የመጣ ነገር አለ። ፈቃዱን መፈጸሚያ የተቀበልነው ኃይል፣ ፈቃዱን ማድረጊያ የተሰጠን ስክሪፕቸር፣ ፈቃዱን ማድረጊያ የተሰጠን እድሜ፣ ፈቃዱን ማድረጊያ እላያችን ላይ የተጨመረልን ቴሪቶሪ፣ ፈቃዱን ማድረጊያ የተሰጠን ቅባት። እስቲ ቅባት ብለው አንዴ። የሚፈልገውን ማድረጊያ ነው የተሰጠን፣ የምንፈልገውን አይደለም። እና እንደዚህ ሆኖ ሲያበቃ ዳዊት በዛ ቁመና ሲሆን የተያዘ ቦታ አለ። ላስቸግራችሁ፣ እግዚአብሔር ባንተ የሚመነጥረው ነገር አለ። ንገሩት ባካችሁ። አሜን። የተያዙትን ትይዛለህ። ንገሩት ዞር ብላችሁ። የተያዙትን ታስለቅቃለህ፣ ለጌታ ታስወርሳለህ፣ ለባለቤቱ ይመለሳሉ። ንገሩት። ወረራ ተካሂዷል። ይሄ ወረራ የተካሄደው የእግዚአብሔር ይዞታ ላይ የወረሩ መናፍስቶች፣ የእግዚአብሔር ፕሮግራም ላይ፣ የእግዚአብሔር ፍጡራን ላይ፣ የእግዚአብሔር ካርታ ላይ የተሰራ የውሸት ካርታ አለ። የሞተ አለ፣ የደማ የሚገባው የዋጀ አለ፣ ደም ያፈሰሰ ለባለቤቱ የሚመለሱ አሉ። በጨረቃ የተከበቡ ሰፈሮች፣ በጨረቃ የተሰሩ የጨረቃ ቤቶች። እጃችሁን አንሱና አፈርሳለሁ በሉ እስቲ አንዴ። አፈርሳለሁ። ኢየሱስ ያለ እና ይሄንን ሲያይ ቦታው የእግዚአብሔር ነው፣ ግን ደግሞ ኢያቡሳውያን በሚባሉ እና እነሱ ደግሞ ሁለት ነገር፣ አንደኛ ይዘነዋል አሉ። ሁለተኛ ስለ ዳዊት ያወሩት ነገር ይገርማል። ምክንያቱም ገና ለጋ ነው፣ ምንም አያመጣም፣ መቼም ወደዚህ አልፎ ሊመጣ አይችልም ብለው አውርተዋል። እና አስምረውለት ይንገስ፣ ችግር የለም፣ ይቀባ፣ ያፍስሱበት በየቀኑ
ወደዚህ ግን ሊመጣ ይሄ የነሱ ንግርት ነው። ዳዊትስ እነሱ የሚኖሩበት ቦታ ላይ ቤተ መንግስት አይቷል። ወይኔ ጌታ ሆይ እንዴ ሰው መንግስት መስርቶ ቴሪቶሪ ይዘው አጥረው የሚኖሩበት ቦታ ላይ አምባይቱን ጽዮንን አያት። ተይዟል ግን አየ ወደ አክሽን የገባው ወደ አየው ነው እንጂ እግሩ የሄደው እግሩ ወደ አደረሰው አይደለም የሄደው። ሲያ የተያዘ ነው። ግንስ ኖ ጽዮን እዛ ነው ያለችው። የክርስቶስ የታመነው ዙፋን ምሳሌ የሚሆንበት እንዳውም ንጉስ የሚቀመጠው እዛ ነው ብሎ አየ። አቤት የሚያይ ሰው ውብ ነው። የሚያይ ሰው በጣም አየ። ከዛ እነሱ ደግሞ አልፎ አይመጣም ብለው ነበር። ምን አለ እግዚአብሔር የተከለከለውን አልፌ የሚሄድበትን ጸጋ ይሰጠኛል የሚል ሰው ለእግዚአብሔር ክብር ቢያመጣ። የተከለከለውን እልፍ ጊዜ ነው የተናገርኩት። እልፍ ጊዜ እኔ አሁን ዛብኛው ቤት ሆኜ በጣም ከገዳም ከደብር በጣም ያው ወንጌል የመሰከረልኝ ሰው ብዙ የለም። የጸለዩልኝ ግን ይኖሩ ይሆናል። ያው ማለት አሰቦት የሚባል ገዳም ታውቁታላችሁ? አዎ አታውቁትም? አሰቦት የሚባል ገዳም ነው። እዛ ነው እዛ ክልክል ቦታ ነው። ክልክል ነው። መጽሐፍ እንትኑ ራሱ አይከፈት ክልክል ነው። ብዙ መጽሐፍቶች ነው የሚከፈቱት። እዛ ነው የመጣው ኢየሱስ። ክልክል ቦታ የለውም ለሱ ማለት በወረራ የተያዘ ቦታ እንጂ የሱ ነበር። እግዚአብሔር ይባረክ። ስለዚህ ዳዊት አንደኛ አየ። እስቲ አየ በሉ ድገሙና፣ ይሄንን ጨምሬ ልንገራችሁ። ድገሙና አያለው በሉ እስቲ አንዴ አያለው። ድገሙ እስቲ አያለው። ድገሙ እስቲ የተያዘውን አያለው። አየ የተያዘውን አይዘዋል። ከዛ ይኸውልህ ስታይ ያየውን ማየት ስትጀምር እላይክ ላይ የመጣውን ነገር ለመያዝ ነው የምትጠቀመው። ያን ቦታውን ምንም ቢጨምርልህ እድል ቢሰጥህ አሜን። ምን መልክ ምንስ የሚወራ ምንስ ቁም ነገር አለን ከኢየሱስ ውጪ? ካንተ በቀር በጎነት የለኝም አይልም የእግዚአብሔር ቃል። ምንም የለንም እኮ ያየነው ካለ ያሳየን ነው። የተጠራነው ደግሞ ያየነውን የተያዘውን ለማስለቀቅና ለመያዝ ነው። እግዚአብሔር የተባረከ ይሁን። እኛ ፎርጅድ የሆነ ማስረጃ አይደለም የያዝ ነው። እነሱ ነው የያዙት። እኔ ወለድኩት ይላል። ሲጀመር ይወልዳል እንደሱ እኔን ያስ እንደምንም ተጣጥሮ ስም ነው እንጂ የሚያወጣው የተወለደን አይወልድም እሱ። ልክ አይደለም እንዴ? አንዳንዶቹ ሸቃባ ቤት ሄደው ነው ስም ነው የሚያወጣው። ግፋቢል ሊወልድ አይችልም። እኔ የእግዚአብሔር ቃል አይልም እንደዛ። እኔው እሱን ከቀን በኋላ ይዞ ነው እንትን አሳደኩ ምን ይላል እንጂ ሲጀምር እሱ ያሳድጋል እንዴ? እና ይሄንን ማየት ግን ካየ በኋላ መጽሐፉ ሲነግረን ሊዋጋ ሄደ ይላል። ሊዋጋ ሄደ፣ ከልክለውታል፣ ግን አልፎ ሄደ በኋላ መጽሐፉ ስለ ውጊያው የቆየበትን ርዝማኔ ብዙ አይነግረንም። ግን ወዲያው መጽሐፉ አምባይቱን ጽዮንን ምን አረገ ይላል? ያዘ ይላል። ኢያቡሳውያንን ድል ነሳ። ከተከማይተው ወይም ሰፍረውበት ከነበረው ቦታ አባረራቸው። ቦታውንም ደግሞ አምባይቱ ጽዮን ብሎ ፓላስ ሰርቶ ተቀመጠባት። እግዚአብሔር የተባረከ ይሁን። መጽሐፉ ይህንን ያለ አንድ ቁም ነገር ይነግረናል። አየህ የሰጠህ ስራ በመካኒካል በሆነ ወይ ቴክኒካል በሆነ መንገድ አይሰራው። የእግዚአብሔር ስራ በባህሪው ሰው ጉልበት አያዋጣም፣ ዕውቀት አያዋጣም፣ ችሎታ አታዋጣም። እግዚአብሔር ስራ ላይ በተሰጠ ስትደክም ኃይለኛ እንድትሆን የተጠራው በድካም እንድትመካ። ለምን የክርስቶስ ኃይል ያድርብኝ ዘንድ አይልም? የክርስቶስ ኃይል እንዲያድርብኝ እንግዲያውስ ደክም ኃይለኛ መሆን ከሆነ በድካሜ እመካለሁ ይላል። ለምንድን ነው? የእግዚአብሔር ጸጋ በአንተ ላይ ሆኖ የሚፈልገውን እንዲፈጸም እግዚአብሔር ይሄንን ጸጋ በላያችን ላይ አድርጓል። ይህ በላያችን ላይ የሆነው ያ እግዚአብሔር ኃይል ፈቃዱን መፈጸሚያ ነው። አንዳንድ ጊዜ አንዳንድ መስሪያ ቤቶች ለመንግስት ስራ ተብሎ የተሰጣቸውን መኪና ለሰርግ ሊያጅቡ ይችላል።
እንደዚህ አይነት ነገር አለ። አሁንም አንዳንድ ጊዜ ለመንግስት ስራ መኪናው ተሰጠው። እንደዚህ መኪና ያላችሁ ጌታ ይባርካችሁ። ለእግዚአብሔር የተሰጠናል ለያችን ላይ በኢየሱስ ስም ማለት ለአምላክ ክብርን የሚያመጣ ቅባት በላያችን ላይ ያ የእግዚአብሔር አብሮት ሰርተን ስንጨርስ ለራሱ ለባለቤቱ የምንመልሰው እና የዚህን ሰው ውበት ሲናገር መጽሐፉ እግዚአብሔር ከእርሱ ጋር ነበርና ዳዊት ምን እያለ ሄደ ይላል? እየበረታ መንግስቱ ሆነ፣ ቴሪቶሪው ተከበረ። ያን ጊዜ በምስራቅ በኩል አላካለለውም። ይሄው እስከ ዛሬ ፍልስጤምና እስራኤል በዜና የምትሰሙት ዳዊት ያኔ ያላካለለው ቦታ በምስራቅ በኩል እስካሁን አልተካለለም። ምስራቅ ኢየሩሳሌም የኛ ናት አይሉ? አዎ ያኔም ዳዊት ትቶት ነው አጥሮ። ኢትዮጵያውያን በዛ በኩል ነው አብዛኛው በግብጽ በሲና በረሃ አድርገው በእግራቸው ይገቡ የነበሩት ያኔ። ለማንኛውም ይህንን መንፈስ ይህን የእግዚአብሔርን አብሮት የእግዚአብሔርን ቅባት እላዩ ላይ ይዞ የተያዘን ቦታ ያስለቀቀ ነበር። መጽሐፍ በአንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ ዓለም ሁሉ በምን እንደተያዘች እናውቃለን ይላል። በክፉ እንደተያዘ ትርፍ ሰው የለውም። እንትና ለይዘው አልቻልኩም የሚለው ሸቃባው የለውም። ምድር በሙሉ ሰው ሁሉ በክፉ ተይዟል። የምንሄድበት ቦታ በሙሉ ይህን ሰፈር ጭምር ተይዟል። ይገርማል። ተይዟል፣ ተቀምጧል። ወንበሮቻቸው ላይ ተይዟል የሚል ተጽፎ ተቀምጧል። ሄደ መርፈቅ አትችልም፣ ተይዟል። እንዳውም ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ሲናገር ጳውሎስ ሰይጣንም የማያምኑትን የዚህ ዓለም አምላክ የማያምኑትንም ሁሉ ሐሳብ ምን አደረገ ነው የሚለው ሁሉ የሚል ቃል አለ። ሁሉ አሁን እኛ ራሱ እኮ የምንኖረው በተያዘ ምድር ባለመያዝ ነው። ለሌላ ተይዘን ማለት ነው። ከዓለም እንድታወጣቸው አለምንህም፣ ግን በዓለም ሆነው እንድትጠብቃቸው ሲል የኔ ሆነው ግን እዛ እንዲጠበቁ ማለቱ ነው። ምን ማለት ነው? ያልተያዘ ከሌለ አንዳንድ ቦታ ላይ ቤዛ አላቸው፣ ምንም ጥያቄ የለም። መንደር ለይተው፣ ሰው ለይተው፣ ሰፈር ለይተው ይዞታቸውን ያስፋፉበት እንደዚህ አለ። እኔ አንድ ጊዜ መካከለኛው ምስራቅ ላይ ያገለግል ብዙ ያው ጥል ያቃለኝ ታሪክ ብዙ ሸቃባጮ ወደቀ እና ከወደቁት አንዱ ብድግ ብሎ ይሄ እኮ የኛ ሰፈር ነው አለኝ። ምን ከየት ነው የመጣው አንተ? ስለ አንተ አልሰማንም አለኝ። እንዴ እሱ ነው እንዴ ኬላ ያዘው? የኛ ነው፣ የኛ ሲስተሙን ራን የሚያደርገው የሰውን አይምሮ የተቆጣጠረው ይሄ የጨለመ የአየር ላይ ገዥ። እኛ ራሱ እኮ ቀድሞ በአየር ላይ አለቃ ላይ ባለው ስልጣን ፈቃድ ተመላለሳችሁ አይደለም? የልቦናችሁን ምኞት እየፈጸማችሁ አይልም? የኛም አለቃ ነበርኩ። አሁን ተሽሮልን ነው እንጂ ተገፎ ነው እንጂ እኛም ነበርን እኮ ተይዘን ነበርኩ ብሎ ይሰው ስትፈጠር ጀምሮ አይደለም ከቀን በኋላ ነው የመጣው ማለት በፍጥረታችን የቁጣ ልጆች ነበርን። መድኃኒዓለም ያገኘን ቀን ነው እኛም አሁን ርክክብ ተካሂዶ ለቀቀን እንጂ ተይዘን ነበር። ወይ ጮሆልሃል መሆነት አዛክቶ ምናምን ጮሆ ነው የወጣው። አላወቅም እንጂ ወይ ያሳለ ጊዜ በዛ በኩል አልቆ የወጣው እሱ ብቻ። ግን ተይዘን ነበር፣ እኛም ተለቀን ነው። እመኑኝ እናንተም እንዲህ ከሆናችሁ አሁንም መጽሐፍ የሚለን ምድር በሙሉ በክፉ ተይዛለች። ለዚህ ነው አንተ ላይ የመጣው ይህ ኃይል የፈሰሰው ይሄ ቅባት የተያዘውን አባረ የምትይዝበት በክፉ የተያዙትን አባረ ለጌታ እንዲሆኑ የምናደርግበት ኃይል ነው በላያችን ላይ የተሰጠን። ለጸጋው ክብር ይሁንለት። ይህ የጌታን አይን ጌታ የሚያየውን ማየት ይጠይቃል። በጣም ረጅም እድሜ ለመለመን ይመቻል። አሁን ይሄን ዝም ብላችሁ ታየው የተያዘ ሰው አበዛዙ ብዙ ነው። በቃ ማለት ምንም ማድረግ ማንችል እስኪመስል ድረስ ወዳጆቼ ሆይ የከረማችሁት ምድር ላይ ገዳይ ጠፍቶ የሚግድል በሽታም ጠፍቶ አይደለም። ኑሮ ያላችሁ እርሱ የተያዙ እንዲለቀቁ ለክርስቶስ እንዲሆኑ የተያዙትን እንደገና አስወጥቶ ለጌታ ለማድረግ መጽሐፉ ሲናገር አይልም? ራሱ ኢየሱስ ከወጡ በኋላ አይደል እንደገና ተዘጋጅቶ ቢያገኝ ከሱ የከፉትን ተመልሶ አይደል ይዞ የሚገባው። ይሄ ከወጣ በኋላ ኢየሱስ ራሱ እንዲገባ ሰዎች የጌታ
የዋና ይዞታቸው ባለቤት እንዲሆኑ ሕጋዊ ሰውነት እንዲያገኙ በእግዚአብሔርም በሰውም በምድርም ፊት ተቀባይነት ያለው የሕይወትን ኑሮ እንዲኖሩ ሰይጣን እንደፈለገ እንዳያደርግ እኛ የተለቀቅነው ማስለቀቂያውን ሰጥቶን ነው። ይሄም ማስለቀቂያ የእግዚአብሔር ቅባት ይባላል። ይሄ ቅባት ጩሁና አሜን በሉ በኢየሱስም። ከቀን በኋላ እንዳትበርዱ። ስንት ፍጥረት በጭንቅ ተይዞ መተንፈሻ አጥቶ መከራውን በሚያይባት በዚህ ዘመን ነፃ ወጣው ብለን ነፃ መውጣታችንን ብቻ ሰለብሬት እንድናደርግ አልተጠራንም። ገና ዘላለም እናረጋዋለን። አሁን ግን ስራ አለ። ሳይመሽ ቶሎ ቶሎ መስራትን የሚጠይቅ ይሄው መውጣት ብቻ ነው የሚጠይቃችሁ። ምን መውጣት ነው? አንዳንዴ መጨፈን ነው የሚጠይቀን በዚህ ልጮህም ስለሚችል ማለት ነው። እና ኢየሱስም ይሄንን ሚኒስትሪ ይዞ መጣ። ከዛ የሚከተሉት የነበሩትንም ሁሉ ይሄ ስለሆነ አገልግሎታቸው እዚህ ላይ ሾማቸው፣ እዚህ ላይ ቀባቸው፣ እዚህ ላይ ጠራቸው፣ እዚህ ላይ አሰማርቷቸው፣ እዚህ ላይ አምኗቸው ትቷቸው ሄደ። መጽሐፍ ወዲያው ደግሞ ከነርሱ ጋር አብሮ ይሰራ ነበርና ይላል። ምን ለማለት ነው? ምድር በየጊዜው ለሰው ልጆች የምትሰጠው አጀንዳና የቤት ስራ አላት። አሁን ደግሞ ሶሻል ሚዲያውም ጨምሮ ለሰው እንዲያስብ የሚያስበውን ይሰጣል። ሶሻል ሚዲያ የምታወሩትንም ይሰጣችኋል። እና እንዳው አንድ ነገር ልበል ብዬ ነው። ሳናቅ እሱን እንድናስብ እሱን እንድናወራ አደረጉን። እድሜያችን የረዘመው እኮ ለዚህ አልነበረም። ከዛ ሌላ ነገር እንዲስበን፣ ሌላ ነገር ላይ እንድንመሰጥ፣ ሌላ ነገር ላይ እንድናወራ አደረገን። ትዝ አይለንም። አሁን እቤት መጥቶ ትዝ አይለንም። አንዳንድ ጊዜ ስራ ቦታ በቀን ተቀን የህይወት ግንኙነታችን ውስጥ እነዚህ ሰዎች እየወጡ እየገቡ ትዝ አይለንም። ወዳጆቼ ሆይ በጣም ጥሩ ኑሮ ለመኖር በጣም ብዙ አትሰቃዩ። ያላችሁን ሪሶርስ ጭምር ለዚህ የምታውሉ እንድትሆኑ አምላክ ይህን እድሜ ጨምሮልናል። ምድር በክፉ ተይዛለች። እመኑኝ፣ መንግስታት ጭምር በክፉ ተይዘዋል። ሴሌብሪቲዎች በሙሉ በክፉ ተይዘዋል። ብዙ ሰው ፎሎ የሚያደርጋቸው ዲመኒክ የሆነ በጣም የተገለጠ አይን መጨፈን ብቻ የሚጠይቅ ብዙ እስራት በምድራችን ላይ አለ። ይቺ ምድር የሰጠችን የበሰራ እየሰራ የሰጡህን ወሬ እያወራ ቀኑ እየመሸ የሚነጋብህ እንዳትሆን ለብዙዎች መፈታት ሰበብ እንድትሆኑ በየሰፈር በትኑናል። አሁን እዚህ ሰፈር ጥሌን የበተነው እዚህ ሰፈር ፈልጎት ነው። እግዚአብሔር ሰው ሳይኖረው አይቀርም። እዚህ እግዚአብሔር የተያዙ ሳይኖረው አይቀሩም። ተስፋ እናደርጋለን። ዓመታዊ ኮንፈረንስ ልናደርግ ሲመጣ እዚህ መጥተው ተጠምቀው ማገልገል የጀመሩ ሰዎችን እናገኛለን። ግድ የላችሁም፣ እንደ ዳዊት አይናችሁን ከፍታችሁ እዩ። በቃ እና ስራ የጠመደው ከአንገቱ ቀንበር የማያነሳ ቀንበር የጠገበ በሬ ሁሌ ዝቅ እንደሚል ለተፈለገበት ለዚያ ለሕፃን ልጅ የሚመች አይደለ? ቀንበር የጠገበ በሬ ለስጋ ቤት ያደገ በሬ ነው፣ ለአሳዳጊው አይመችም። እናንተ ለእርድ እንደተዘጋጀ በሬ አይደላችሁም። አንገታችሁን ቀና አታድርጉ፣ አትሰግጉ። አንገታችሁ ላይ ቀንበር አለ። ለዚህ ተጠርታችኋል። እርፍ ይዛችሁ ኋላ እንዳትሉ ተጠርታችኋል። ምድር ሁሉ በክፉ ተይዛለችና የተያዙትን ለመያዝ እዚህ ቦታ የሚያገለግሉትን እንዳው ቁመቴ ቢያንስ ረዘም ስለሚል ልመርቅ። እግዚአብሔር ከእናንተ ጋር ይሁን። መጽሐፍ ዳዊትም እግዚአብሔር ከእርሱ ጋር ነበርና ምን እያለ ሄደ ይላል? እየበረታ። እንደዚህ እንድትሆኑ የዓመታት ርዝማኔ እየጠነከራችሁ የምትሄዱበት እንደሆነና እግዚአብሔር ከእናንተ ጋር ለመሆኑ ማስረጃ እስኪሆኑ ድረስ እግዚአብሔር ዳርቻዎቻችሁን ያስፋ። አሜን። ቀኙንም ግራውንም ጨምሮ እግዚአብሔር ይስጣችሁ። ኧረ አሜን በሉ። ግድ የላችሁም ማለት አሁን እቁብ እንዲወጣ በጸልይ ብዙ ሰው እጁን ያወጣል። ታሞ ሰው እንዲጸልይ ኦፍ ኮርስ ይጸልያል እኮ። ለዚህም ግን የኖራችሁለትን ዋና የዘነጋ ሰው ጨጓራው ቢድን ምን ያደርጋል? እኛን ከሚፈጭ ያዝ ቢያደርገው ነው የሚሻለው። ግን ጤነኛ ከሆናችሁለት አይቀር ለዛ እንድትኖሩ በቃ ለዛ የነጋለት ሰው፣ ለዛ የሚመሽለት ሰው፣ ለዛ አይኑ የበራ፣ ለዛ አይኑ የተቀሰቀሰ ሰው ጠዋት ስለዚህ ነገር የሚያወራ እንዴት ነው ምናምን የሚል ሰው እኔ አንተላንት ያገለገልኩ ወደ 10 ሰው ጌታን ተቀብለዋል። ጉባኤው ያስደም ጮክ 10 ሰው ጌታን አገኘ። የት እናገኛቸዋለን? እነዚህ ሄደን እንኳን አይደለም ያመጣን፣ መተው ነው ያመጣናቸው። መተው ቢያንስ መተው እዚህ መተው
ደስ ደግሞ ሳውዲ አረቢያ ጉባኤ እንዳለ ሾው የሚል ሰው እሚድን ሰው ራሱ አይተመሳቅ ራሱ ያስ ምናምን መጋደል እንዴ በጣም ይሄ እኮ ውብ ዓለም ነው። እባካችሁን ሲፈጥራችሁ የቀራችሁን አይነግራችሁም የኖራችሁትን እድሜ እንጂ ሰው ሲፈጠር ትላንትናውን እንዲያቅ ነው የሰራው ነገውን አያውቅም። ስንት ኪሎ ሜትር እንደቀረን አናውቅም። እግራችን አሁን ስንት ኪሎ ሜትር እንደቀረው መዳላለው ነው የሚያውቀው። ኪሎ ሜትሩ በሄድክ ቁጥር ማሙሻዬ እንዳለው ወደ ሰልፍ ነው። የሆነ ሰው ሞተ ሲባል ጠጋ እያልክ ነው ብሏል። ወደስ ሞት ጠጋ እያልክ አላወቅንም ጠጋ እያልክ ነው እኮ። እና እድሜያችሁ ለረዘመለት እንድትኖሩ እግዚአብሔር ከእናንተ ጋር ይሁን። የተያዘውን በመያዝ ተባረኩ። በይዞታ የተያዙትን ቦታዎች በመንጠቅ የሰይጣን ዙፋን ባለበት ቸርች እንደተተከለች ልክ እንዲህ እግዚአብሔር በኢትዮጵያ ውስጥ ያልተያዙ ቦታዎችን የሚይዙ አይደል? አሜን በሉ። ግድ የላችሁም እንዲህ የሚያዩ የተያዘን ሰው ለጌታ በቃ ይሄንን ሰው ብሎ ያንኑ ሰው አጥቦ ቀድሶ መድረክ የሚያመጣ ጸሎት ቦታ የሚያመጣ ወደ መዝሙር ወደ አገልግሎት የሚያሰማራ ለሥራ አይኑ ተከፍቶ የተያዙትን ለጌታ እንዲሆኑ ደግሞ የሚናፍቅ እንድትሆኑ እናንተ ጥሩ ካውንስለር እንድትሆኑ አልተጠራችሁም። ማለት በምድር ላይ በጣም ሳይካትሪስቶች አሉ፣ የበቁ ሳይካትሪስቶች። እኛ እያማከርን ብቻ የከፋው እንዳይከፋው አይደለም የተጠራሁት። በጣም ጨዋ እንደሆን አልተጠራው። በጣም ጸባይኛ አንድ ሰው አይናገር ቀና ብሎ ሰው አያይ ስትባል እየወደዱህ ከመሰለ ተሳስተሃል። እየቀበሩህ ነው፣ ላልተፈለክበት እየኖርክ ነው። እንዴት ጨዋ ነው ትባላለህ? ዝምተኛ እንዴት ትባያለሽ አንቺ? ክፉ ቃል አታወራ እንደ ኢየሱስን አውራ እንጂ ክፉ አታወራ። ግን የሚያወራ የሚጮህ ሰውን የሚናፍቅ የሚጋደል የጌታ እንዲሆኑ የሚናፍቅ የተያዘውን ቦታ ለመያዝ የተያዘውን ሰው ለመያዝ የምትጋደሉ እንድትሆኑ እግዚአብሔር ከእናንተ ጋር ይሁን።